በጣም እያቀበጥከኝ ነው። መታመሜ እንደወጣ ታስኪ አንቺ ብቻ ደህና ሁኚልኝ። ከዚህ የበለጠ እንከባከብሻለሁ። ምንም አትሆኝብኝ። ስቃለች ነው ታሚ ደህና ነኝ። እኔም ብለው የአባዬ ስልክ እምቢ አለኝ። እንዴት አብረን አልመጣም? ቆይ ማያም ደግሞ እንዴት አስችሎቀረች? ይኸውልህ የተፈጠረ ነገር ኖሮ ግን ከደበቀኝ እንጣላለን። እሺ ምንም አልተፈጠረም ቱቲ። ማያና አባትሽ እንዳትመጡ ያልኳቸው እኔ ነኝ። እዚህ የተፈጠረውን ነገር ሲሰሙ ግርግር እንዳይፈጠር ብዬ ነው። በዛ ላይ ደግሞ እናትሽ ከጸበል መጥተዋል። አንቺም እንደዚህ መሆንሽን ሲሰሙ ይደነግጣሉ። እንዴ እማዬ መጣች? አየህ አይደል ልትለኝ እንደዚህ ናፈቀችኝ እናቴን እና ልጅ እንዳላገኝ ይኸው ብቻ ዙሪያ የሚፈጠረውን ነገር ቱቲ አንቺ ብቻ ደህና ሁኚ። ሁሉም ይደርሳል። የተለያየ ነው በጸብ አይደለም። እኛም መሄድ እንችላለን፣ እነሱ መምጣት ይችላሉ። እኔማ የተኮሰብሽን ሰውዬ ወስጄ ገለዋለሁ ብዬ ነበር። ለካ ጀግናው ባልሽ ቀድሞ ካፈር ደባልቆታል። እኔ ይልቅ የፈራሁት በሱ ንዴት ተነሳስተው እህትሽንና አባትሽን የሆነ ነገር እንዳያደርጓቸው ነው ፍራቴ። አንተ ያመሃል እንዴ? በቃ ውሸት አይደክምህም ማለት ተመስገን ምንም አላደረገም። እሺ ድጋሚ በዚህ ስልክ እንዳትደውል። አላውቅም ብቻ እንዳትይኝ፣ ደግሞ ዋሸህ እንዳትይኝ። ካላመንሽኝ ሄደሽ ጠይቂው። ገና ካሁን ውሸት ከጀመረማ ለወደፊታችሁም ስጋት ነው። ናቲ ዝም በል እሺ። በማያገባ ጠልቅ እያልክ የማያገባህን ነገር አትፈትፍት። ከአሁን በኋላ ድጋሚ እዚህ ስልክ ላይ እንዳትደውል። እንዴት አለች? ሰላም አለይኩም። ማሚ እንዴት አለች? ቱቲ ምንም እንዳትል። ቆይ ባንተ ምክንያት እስከ መቼ ነው ቤተሰብ ዋጋ የሚከፍለው? አንቺ ልገለብኝ ነበር እኮ እና እንዴት አስችለኝ ዝም ልበል? ለኔ ብለህ አይደለም። እኔማ ሆስፒታል ተኝቼ ለህይወት እየታገልኩ ነበር። እዛ ድረስ ሄደህ ሰው ለመግደል ላንቺ ናት ምናምን ትለኛለህ? ቱቲ እመኝኝ፣ ምንም አይሆንም። ቱቲ ተረጋጊ። ያምሻል አባዬ፣ እኔ ልክ ነኝ። አንተ ግን አሁን ለሱ ነው እያገዝክ ያለኸው። ቆይ በእኔ ምክንያት እህቴና አባቴ እዛ ምን እያሰለፉ እንደሆነ በምን አውቃለሁ? እመኝኝ ቱቲ፣ ምንም አይሆንም። በህይወቴ ማነው ቀጥተኛ ሰው ባል አንተ ነበር የምጠራው። አሁን ግን ውሸታም ሆነሃል። እንዴት ስማም ነው? እኔ እንዳታዝኝ ብዬ ነው ዋሸሁሽ እንጂ ውሸት እንደማልወድ አንቺን ታውቂያለሽ። አላውቅም። ቱቲ አባዬ፣ ምንም የምጠብቀው ሐኪም ቤት መሰረት እንጂ። ተመስገን፣ ትንሽ እንያትና እንሄዳለን። አንተ ለማንኛውም ተረጋጋ።